ቁጠር የሚል በመጽሐፍ ቅዱሳችን ውስጥ በጣም አስገራሚ የሆነ የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልሞና የተጻፈው ደብዳቤ ላይ እናገኛለን። ቁጥር 18 ላይ በአንዳች ነገር የበደለ ቢኖር ወይም ዕዳ ቢኖርበት ይህንን በእኔ ላይ ቁጠር ይላል። ጳውሎስ ለምንድን ነው እንደዚህ ያለው የሚለውን ጥያቄ ስንጠይቅ አንድ አናሲሞስ የተባለ የፊልሞና ባሪያ ከጌታው ከፊልሞና ምን ብሎ ሸሽቷል፣ ኮብልሏል። የኮበለለበት ምክንያት ደግሞ ምናልባት ንብረት ሰርቆ ሊሆን ይችላል፣ ንብረት አክስሮ ሊሆን ይችላል፣ አጉድሎ ሊሆን ይችላል። ብቻ አጥፍቶ የሸሸ ባሪያ ነው። ከጳውሎስ ጋር ግን በሮም ተገናኝቶ በክርስቶስ አምኖ ደግሞ እንደዳነ በዚሁ መጽሐፍ ውስጥ እንረዳለን፣ በዚሁ መልእክት ውስጥ እንረዳለን። ጳውሎስ ይህንን የተለወጠ የቀድሞ የፊልሞና ባሪያ የጠፋውን ወደ ጌታው ሲመልሰው ነው የምንመለከተው። በዚህ ላይ ነው በእኔ ቁጠር የሚለው ቁጥር 18 ላይ ያለው ሐሳብ ጎልቶ የሚታየው ማለት ነው። ስለዚህ ጳውሎስ ምን እያለ ነው? ዕዳውን እኔ እከፍላለሁ። አናሲሞስ በመኮብለሉ ምክንያት፣ በመስረቁ ምክንያት በአንተ ላይ የደረሰ የገንዘብ ኪሳራ ካለ፣ የሞራል ኪሳራ ካለ፣ የንብረት ኪሳራ ካለ እኔ ጳውሎስ እከፍላለሁ እያለ ነው። ይህንን ሲል ጳውሎስ ምን ሊያስተምረን ፈልጎ ነው? በእርግጠኝነት ስለ ክርስቶስ ቤዛነት ወይም መተካት ምስል አንዱ የሆነውን ትምህርት እያስተማረን ነው፣ የክርስቶስን ምሳሌነት። እኛ ሁላችን እንደ አናሲሞስ ነን ያለውን የሉተርን ታዋቂ አባባል በዚህ ሐሳብ ውስጥ እናገኛለን። እኛ ሁላችን በእግዚአብሔር ላይ አምፀን ኃጢአት ሰርተን የሞት ዕዳ ነበረብን። ነገር ግን ኢየሱስ ክርስቶስ በመስቀል ላይ ሲሞት የእኛን ዕዳ በእኔ ላይ ቁጠሩት ብሎ ራሱ ወሰደልን። ጳውሎስ የአናሲሞስን ዕዳ በራሱ ላይ እንደወሰደ ማለት ነው። ከዚህም የተነሳ በእኔ ላይ ቁጠር ሲል እኔ እከፍላለሁ፣ በእርሱ ላይ ምንም አይነት ቅጣት ወይንም የዕዳ ጥያቄ አታቅርብ፣ በነፃ ማረው፣ እሱ ላይ ያለውን ዕዳ ግን እኔ እከፍላለሁ። ኢየሱስ ክርስቶስ የእኛን ዕዳ ልክ እንደዚህ ነው በእግዚአብሔር ፊት ያለ ኩነኔ እንድንቆም ያደረገው በዚህ መንገድ ነው። እኛ ሁላችን አናሲሞሶች ነን። ከአባታችን ከአምላካችን ስር በድለን የጠፋን፣ ግን የእኛ ጥፋት ሁሉ ኢየሱስ ላይ ተዛወረ፣ ተቆጠረ። ጳውሎስ ሊያስተምረን የፈለገው ትልቅ የቤዛነት ወይም የመተካት ትምህርት ነው። ተባረኩ። እናንተ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡ።